እሺ በጣም ቆንጆ ትምህርት ነው። እኔ በጣም በጣም እሳቸው ወደ 400 ልጅ አላቸው የንስሐ ልጆች የሚገርም እና የእያንዳንዱን ልምድ በትምህርት መልክ ነው ያስቀመጡት እና በጣም አሪፍ ነው እሺ እና እሺ ለብዙዎች መዝሙሬ ቀለል አድርገው ነው እንትን ያሉት እና ያው ንስሐ አየሁ። መግባት እሺ አይ እንዴት አውቃቸዋለሁ። ትገባለህ? እሺ ንስሐ እንዴት መግባት ስትገባስ ምንድነው የሚጠበቅብህ? ከንስሐ አባት ጋርስ እንዴት ነው መሆን ያለበት? ኮንቨርሴሽኑ በደንብ ያሳያል ማለት ነው። እሺ እሺ መዝሙሬ ቲዎስ አመሰግናለሁ ይላል በጣም። ቲዎስ 07 እሺ አይ አሉ ያውቃቸዋለሁ። አለኝ አለ እሰማቸዋለሁ። እንዴ? ኦኬ እሺ መዝሙሬ አሪፍ አለኝ። አዎ በትምህርቱ አልባላልኳትም እንጂ አሉኝ። እሰማቸዋለሁ መዝሙሬ። አመሰግናለሁ በጣም። በቃ ጥሩ። እሺ እሺ እግዚአብሔር ይስጥልኝ፣ ቃል ቤት ያሰማልኝ። በቃ እንገናኛለን። እንትኑን የጠየከኝን ፎሎ ላድርግህ እንትን እንላለን። ሲከፍትም እንድትመጣ እሺ እሺ መዝሙሬ እኔም በደንብ መጽሐፍቶቹን እንትኖች ትርጓሜዎችን እና ማብራሪያዎችን ሊያቸውና ኔክስት ታይም ላይ እንገናኛለን። የኤፌሶን እሺ ኤፌሶን 6:21 አዎ ማቴዎስ ኤፌሶን 6:21 እና 2:23 23 በትክክል። ችግር የለውም። እሺ ወንድሜ እሺ እግዚአብሔር ይስጥልኝ፣ ቃል ቤት ያሰማልኝ። አሜን። እሺ ባይ። እሺ ፖሊካፕስ ሰላም መምህርዬ፣ እግዚአብሔር ሰላም ከኔም ከእናንተ ጋር ነው። እግዚአብሔር ይመስገን። መምህር አይደለሁም እኔ ወንድማችሁ ነኝ። በወንድም ሰላም በሚለው መምህርዬ፣ አይሰማም? ድምፅህ በጣም እንትን ይላል። እሺ እሺ፣ አሁንስ አይሰማም ዲያቆንዬ? እሺ አሁን ጥሩ። እሺ የኔ ጥያቄ ምን መሰለ፣ በዚህ በገላትያ መልእክት ምዕራፍ 3 ቁጥር 26 ጀምሮ ስናነብ በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ቤተ እምነት ነው ናችሁና ይላል እና ቤተ እምነት ነው። ተዋህዶ ነኝ እኔ ኦርቶዶክስ ተዋህዶ ነኝ። ማን ነው ስምህን ንገረኝ። ሙሴ ይባላለሁ። ሙሴ ነው ስምህ? እሺ ኢፎን የተጠቀምክ ነው እንዴ ሙሴ? አይ ኤርፎን የተጠቀምኩ አይደለም፣ ዞር ዞር እያልኩ ነው እንደውም ለኔትወርኩ ብዬ። እሺ ቀጥል። እሺ ገላትያ ምዕራፍ ትሰማለህ ወንድሜ? የምሰማ ከሆነ ጥያቄ ላቅርብ። እሺ አቅርብ። የቆየ ነው የሚደርስ ያለው መሰለኝ። እሺ በእምነት በኩል ሁላችሁም በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና ይላል ገላትያ 3:26 ላይ። ከዛ በኋላ 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። እዚህ ጋር በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ የሚለውን እኔ በቤተክርስቲያን ትምህርት ያደግኩትኝ በጥምቀት ነው። መጀመሪያ የእግዚአብሔር ልጆች ምን ሆነው የሚለውን ነው እና ይሄን እንዴት ነው የሚያስታርቁልኝ? ከቤተክርስቲያናችን አስተምሮ አንጻር ምን ይመስላል የሚል ነው ጥያቄ። አመሰግናለሁ። እሺ በአጭሩ ሙሴ እምነታችን ያለ ጥምቀት ያለ ቅዱስ ቁርባን ሕያው አይደለም። በአጭሩ እምነትህ ትክክለኛው እምነት የሚሆነው እምነትህ የዘላለም ሕይወት የሚያሰጠኛ እምነት ብቻ አማኝ አይደለንም። አሁን እዚያ ቅዱስ ጳውሎስ እምነትን ሲያመጣ ጥምቀትን ያገለለ አይደለም። ኦኬ። ምክንያቱም እንደ ቅዱስ ጳውሎስ ስለ ጥምቀት ደጋግሞ የሰበከ የለም። ክርስቶስን ሳትለብስ መቼም መዳን የለም፣ ልጅነትም የለም አይደለ? ለምሳሌ ዛሬ እስቲ አሰበኩ፣ አስተማርኩ፣ አመንኩ አልክ። ስላመንክ በቃ ልጅ ሆንክ? እንደዛ ነው። ንስሐ ሳትገባ ሳትጠመቅ ከክርስቶስ ከሞቱና ከትንሣኤው ጋር በጥምቀት አንድ ሳትሆን ኦኬ፣ አሮጌውን አዳማዊ ተፈጥሮን አስወግደህ ክርስቶስን ሳትለብስ አዲሱ ሰው ሳትለብስ በጥምቀት እንዴት ልጅ ትባላለህ? ከውሃና ከመንፈስ ሳትወለድ እንዴት? አሁን ለምሳሌ ሰበኩ፣ አመንኩ አልክ፣ ዳግም ተወለድክ ማለት ነው? አይ አይደለም። እኔ እዚህ ጋር ስለዚህ እምነት የሚለው ነው እንጂ እኔ ማምነውም አንተ ባልከው ነው። እሱን እኮ ያሉ በቃ የቤተክርስቲያናችን ትምህርት ቅዱስ ጳውሎስም ሲናገር የሆነች ቃል መዛህ አይደለም። ቅዱስ ጳውሎስ አውዱ ላይ ምን እየተናገረ ነው? ለገላትያ ሰዎች ምን እየጻፈ ነበረ? ስለ ሕግ እየነገራቸው ነበረ። ባይዘው ሕግ
ከፍ ስትል ቁጥር 18 ላይ ርስቱ በሕጉ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል እግዚአብሔር ለአብርሃም ሰጥቷልና። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው እስኪመዘር እስኪመጣ ድረስ በመካከለኛች በመላእክት በኩል ስለ ሕግ መተላለፍ ተጨመረ። አየው፣ በአይሁድና በአሕዛብ መካከል ብዙ አይነት ክርክር ነበረ። ብዙ በተለይ አይሁዶች በግርዘታቸው ይመኩ ነበር። እኛ ልጅነታችን የእግዚአብሔር ልጆች የሆነው ህዝቦች የሆነው እግዚአብሔር ህዝቦች ልጆች ይላቸው ነበር። ታውቃለህ አይሁዶችን አይደል? ስለዚህ እኛ በግርዘት ነው እኛ ልጅ የሆነው የእግዚአብሔር የሆነው በግርዘት ነው እያሉ ይመኩ ይመጻደቁ ነበር። ስለዚህ ቅዱስ ጳውሎስ ይህንን ነው እየነቀፈባቸው ነው። በእምነት በኩል ልጅ ሆናችኋል። አዎ በግርዘት አይደለም ልጅ የምንሆነው። እምነታችን ግን ከጥምቀት የወጣች ናት። እምነታችን ግን ዳግም ከመውለድ የወጣች ናት አይደለችም። አየው። ስለዚህ እነሱን እየነቀፈበት ያለው ህግ ጠብቀን ነው ልጅነት ያገኘ ነው እያሉትን የሚመጻደቁትን እየነቀፈበት በእምነት ነው ልጅነት፣ በግርዘት አይደለም፣ ህግን በመጠበቅ አይደለም። አዎ ልጅነት የምናገኘው አንድ ሰው ሳያምን ልጅነት እኮ አያገኝም። የእግዚአብሔር ልጅ ለመባል ማመን፣ በእግዚአብሔር ልጅ ማመን አለብን። በእምነት ብቻ ነው ግን አይደለም አይልም መጽሐፉማ። አየው። ስለዚህ ክርስቶስን ሳትለብስ ዳግም ከዋና ከመንፈስ ሳትወለድ የእግዚአብሔር ልጅ አትባልም። ይሄ ሁሉ ግን የሚሆነው እምነት ውስጥ ያሉት ፍሬ፣ እነዚህ ሁሉ በእምነቱ ውስጥ ያሉ ልጅነት የምታገኝባቸው ጸጋዎች ናቸው። ገብቶኛል። ስለዚህ አሁን እርስዎ እንዳሉት የቤተክርስቲያናችን ትክክለኛው አስተምሮ ምንድን ነው? በእምነት የእግዚአብሔር ልጅ ይኮናል፣ እርግጥ ነው። ነገር ግን ግዴታ ከምስጢራት መካፈል አለብኝ ማለት ነው። እሺ አሁንም በደንብ ስማኝ። በእምነት ብቻ የእግዚአብሔር ልጅ አትሆንም። አዎ በእምነት ትሆናለህ፣ በእምነት ብቻ ግን አትሆንም። ምን ማለት ነው? በእምነት ትሆናለህ ስል ጥምቀትን ያገለለ እምነት ነው? ሳትጠመቅ እያልኩኝ ነው? ንስሐ ሳትገባ እያልኩኝ ነው? ከውሃና ከመንፈስ ሳትወረድ እያልኩኝ ነው? አይደለም። እምነታችን፣ የእኛ የኦርቶዶክሳን እምነታችን ጥምቀትን የያዘች፣ ቅዱስ ቁርባንን የያዘች፣ ዳግም መውለድን የያዘች ናት። ከዚዎች የወጣች እምነት አይደለም ያለች። ለምሳሌ ፕሮቴስታንቱ ዓለም እምነት ብቻ ሲል በጥምቀት የሚገኘው ዳግም ልደት የካደ ነው፣ ያንን ያወጣ ነው። እኛ ሲጀመር ብቻ የሚባል ትምህርት የለንም። ምክንያቱም ብቻ የሚል ትምህርትም የለም። አየህ፣ እምነትህ ህይወት የሚኖራት ማለት እምነትህ መዳን የምታሰጥህ በውስጧ ምን ሲኖራት ነው? በእምነት በኩል ያለውን ጸጋ ስትቀበል ነው። አየህ፣ እምነትህ በር ነው። አምነህ ግን ጸጋዎቹን ካልተቀበልክ፣ ጸጋዎቹን ገንዘብ ካደረግ ልጅነትም አታገኝም፣ የዘላለም ሕይወትም አታገኝም። ታዲያ በእምነት የሚገኘው ጸጋ ምንድን ነው ሲባል ጸጋዎቹ ጥምቀት ጸጋ የተሰጠን ነው። አየህ፣ የጌታ ስጋና ደም የተሰጠን ጸጋ ነው፣ የሰው ስርዓት አይደለም። እነዚህ ደግሞ ለእኛ ምንድን ናቸው? ከጌታ ጋር አንድ የምንሆንባቸው፣ ጌታ ከኛ ጋር የሚሆንበት ስለሆነ ከጌታ ጋር አንድ ሳትሆን ደግሞ ስለማድን ጥምቀት በር ሆኖ ጸጋዎቹን ደግሞ የምታገኝበት በሩ ቁልፉ ጥምቀት ነው። ምክንያቱም ሳታምን ብትጠመቅ ዋጋ የለውም። ሳታምን ቅዱስ ቁርባን ብትወስድ ዋጋ የለውም። ያመነ የተጠመቀም ይድናል ስለሚል ገባ አይደለ ወንድሜ? እንጂ በእምነት ልጅነት አግኝተን ከዛ በኋላ ደግሞ በጥምቀት ልጅነት የሚባል አይደለም። እንደዛ አይደለም የኛ ግልጽ ነው። በጣም እግዚአብሔር ያክብርልኝ፣ በእድሜ በጤና ይጠብቃችሁ ሁላችሁንም። አሜን አሜን አሜን። ወንድም አለ ትልቁ ነገር በቃ ያለ እምነት የሚደረግ ነገር የለም። ትልቁ እሱን ያዝ። እምነት ሁሉ ነገር ቁልፍ ነው፣ መሰረት ነው። እሺ መልካም አዩ፣ ሰላም ብያለሁ። ዲያቆን መዝሙሬ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እኔ እንኳን ኦርቶዶክስ ነኝ፣ በስደት ነው የምኖረው። ግን እዚህ አክስቶቼ ልጆች፣ አጎቶቼ ልጆች አሉ፣ ፕሮቴስታንት ናቸው እና ከእነሱ ጋር አንዳንዴ ኮንቨርሴሽን ሳደርግ ያው እነሱ ያመነ የተጠመቀ አንድ ሕፃን ልጅ ከተወለደ ካመነ በኋላ ነው የሚጠመቀው የሚል እምነት አላቸው። ሉተራውያን ወይስ ፔንቴኮስታሎች? ፕሮቴስታንት ናቸው። አይ አይደለማ። ፕሮቴስታንት ሆኖ ለምሳሌ እነ መካነ ኢየሱስ ይሄን አያምኑማ። ምክንያቱም መካነ ኢየሱስ ሕፃናትን ያጠምቃሉ። ይሄን ታውቃለህ? አውቃለሁ። እሱ መካነ ኢየሱስ አይደሉም። ምን ሙሉ ወንጌል ናቸው? ሙሉ ወንጌል ናቸው። ኦኬ እሺ። ታዲያ እሺ ቀጥል። ለማንኛውም ኦኬ። እና እኔ ያው አንዳንዴ ያው ቤተሰብ አክስቶቼ ልጆች ስለሆኑ አወራለሁ፣ ስለ እምነት ይነሳል። እኛ በ40 እና በ80
ቀን የልጅነት እናገኛለን። እና ሁሌ ጠይቃችኋለሁ የእነሱ ልጆች አሁን በ10 ዓመት ውስጥ ቢያልፉ በድንገት በህመምም ሆነ በምንም ቢያልፉ ልጆቹ እነዛ ልጆች በቤተሰብ ተጠያቂ የሚሆኑት ማን ነው? ተጠያቂ የሚሆነው ቤተሰብ ነው ልጅ ነው? በዚህ ህይወት እነሱን መጠየቅ ነው ወንድም አለም። እኔ የእነሱን መልስ እነሱ ይመልሱልህ፣ የእኛን መልስ ግን ብቻ ልስጥህ። እኛ የምንጠመቅበት ልጆቻችን የምናስጠምቅበት ምክንያት ሲጀመር ያመነ ይጠመቅ ይድናል የሚለው ለህፃናት የሚጠቀስ ጥቅስ አይደለም። ኦኬ፣ ምክንያቱም የሚለው ያመን አይደለም የሚለው ሰው ደግሞ ለማመን ምን መሆን አለበት? ለማመን በቁ መሆን አለበት አይደል? ስለዚህ ያመነ ይጠመቅ ይድናል የሚለው ለማን ነው? ለአዋቂዎች፣ ለትልቆች ወይም ከሌላ እምነት መጥተው ወደ ጌታ አካል ለሚጨመሩ ነው። ህፃናት ታዲያ ለምን የምታጠምቋቸው ይባል? አንደኛው የመጀመሪያው በአባታቸው መንግስት የመኖር መብት ስላላቸው የእግዚአብሔር መንግስት ለእነሱም ስለሆነች። የእግዚአብሔር መንግስት ደግሞ የምትገኘው በዳግም ልደት አይደለም? እውነት ነው። ዳግም ልደት ደግሞ ሰው ከውሃና ከመንፈስ ካልተወለደ ነው የሚለው። ስለዚህ ህፃናት ሰው ናቸው፣ ከውሃና ከመንፈስ ከእናት ከአባታቸው የስጋ ልደት ይወለዳሉ። እኔ አሁን እግዚአብሔር ፈቅዶ ልጅ ሰጥቶኛል፣ ልጄን ግን አስጠምቄያለሁ። ሳስጠምቃት ለምንድን ነው ያስጠመቃት ብትለኝ ከኔና ከእናት የተወለደችው የስጋ ልደቷ ነው። ፍጥረታዊ ናት፣ አዳማዊ ናት። ይህን ፍጥረታዊውን አውልቃ ለመጣል ክርስቶስን መልበስ አለባት አይደል? ክርስቶስን ለመልበስ ደግሞ መብት አላት። ምን የሚል መብት? ከውሃና ከመንፈስ የሰው ልጅ መወለድ አለበት ተብሏል። ሰው የሚለው ሁሉንም ያጠቃለለ ነው። ወጣት አዋቂ ብቻ አላለም። ጌታ ሲያስተምር ሰው ከውሃና ከመንፈስ መወለድ አለበት። ስለዚህ ሰው ስለሆነች ከውሃና ከመንፈስ መወለድ ስላለባት ከውሃና ከመንፈስ እንድትወለድ አስደርጊያለሁ። አንድ። ሁለተኛ ኢየሱስ ክርስቶስ አምላኬ ህፃናት ወደ እኔ የምትወት አትከልክሏቸው ወለድ አይደለ? ወደ ጌታ ማመጣው እንዴት ነው? ወደ ጌታ አምጥቼ እኮ ጌታን ማገናኘት አለብኝ አይደል? ስለዚህ እኛ ኦርቶዶክሲያን ልጆቻችን ወደ ጌታቸው እናመጣቸዋለን፣ ወደ ፈጠራቸው ወደ አምላካቸው እናመጣቸዋለን። ለምን? የእግዚአብሔር መንግስት ለእነሱም ትገባለችና በአባታቸው መንግስት የመኖር መብት አላቸውና። ኦኬ። ስለዚህ ወደ ጌታ በምን እናመጣቸዋለን? በጥምቀት አምጥተን ወደ ቤተክርስቲያን አምጥተን በጥምቀት ከጌታ ጋር አንድ እናደርጋቸዋለን። ሶስተኛ ይሄ ተስፋ የሐዋርያት ሥራ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 እንዲህ ይላል ቁጥር 38 እስከና 39 ላምበል ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። በደንብ አስተውል። ንስሐ ግቡ፣ ተጠመቁ፣ ከጠመቃችሁ ደግሞ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ማንን? እነዛ ቃሉን ሰምተው ያመኑትን 3,000 ሰዎችን። ኦኬ። ይሄ ግን የመዳን ተስፋ አላቸው። ይሄ ግን የመዳን ተስፋ የተስፋው ቃል ግን አላቸው ይሄ የመዳን ተስፋ ለእናንተ ብቻ አይደለም አላቸው፣ ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው አለ። አየው። ለምሳሌ እነዚህ 3,000 ያመኑት ክርስቲያኖች ወደ ክርስትና በእምነት የተጨመሩት ልጅ ቢኖራቸው ያ የመዳን ተስፋ ለልጆቻቸው ነው ወይስ አይደለም? ነው፣ ለልጆቻቸውም ጭምር ነው። ስለዚህ ሲጠመቅ ወደ ቤተክርስቲያን አካል ሲጨመሩ አይ ልጄ ገና ነው፣ አሁን የመዳን ተስፋው ልጅ ስለሆነ አይሰራም፣ እሱ ይቀመጥ ነይ በቃ ብሎ ነው ሚስቱን ብቻ ይዞ ነው የሚጠመቀው? አይ ለሁሉም ነው የሚሰራው። አይደለም። ምክንያቱም የመዳን ተስፋው ለማን ነው? ለእናንተም ነው፣ ደግሞ ለልጆቻችሁ ነው። ስለዚህ እኔ በጥምቀት የመዳን ተስፋ አግኝቼ የክርስቶስ አካል ሆኛለሁ፣ ልጄም እኔ ባመንኩት አምላክ። ምክንያቱም ልጅህን ልጅ ሳለ በመንገድ ምራው አይደለም የሚለው? እውነት ነው። እኔ አመንኩት፣ በጥምቀት አምናለሁ። ጥምቀት ከጌታ ጋር እንደምታደርግ እንደሆነ አምናለሁ። ጥምቀት ዳግም ልደት ምስል አምናለሁ። ስለዚህ እኔ ባመንኩት እኔና ቤቴ በእግዚአብሔር የምናምን ስለሆንን ልጆቼን ወዴት አመጣለሁ? ወደ ክርስቶስ ወደ ቤተክርስቲያን አካልነት ጨምራለሁ። መብት ስላላቸው፣ ስልጣን ስላላቸው፣ በአባታቸው መንግስት የመኖር መብት ስላላቸው። የመጨረሻው በመጽሐፍ ቅዱሳችን በአንዱ ሰው እምነት ቤተሰብ ሁሉ ሲጠመቅ ታያለ። በመጽሐፍ ቅዱሱ ቤተሰብ ሁሉ ተጠመቁ ይላል አይደለም? ማቴዎስ ወንጌልን ስታነብ፣ ሐዋርያት ሥራን ስታነብ፣ ለምሳሌ የልድያን ታሪክ ስታነብ ልቧን ከፈተላት፣ ሰማች የነ ጳውሎስን ትምህርት። ከዛስ እሷና ቤተሰቦቿ ተጠመቁ ይላል
ያ የነ ጴጥሮስን ትምህርት እሷና ቤተሰቦቿ አሉ ተጠመቁ። እንዴ ቤተሰብ የሚለው ውስጥ ምን አለ? ለምሳሌ አንተ ቤተሰብ አለ አለኝ 2 ልጆች አሉኝ። ቤተሰብ አለ ስል ቤተሰብ አለኝ አልከኝ አይደል? አለኝ። ቤተሰብ የሚለው ውስጥ አዋቂ ብቻ ነው ያለው? አይ ልጆችም አሉ። በቃ ስለዚህ እሱ ነው ያልኩ ያለሁት። ወደ ክርስትና አንድ ሰው ለምሳሌ እኔ ልጄ ተወልዳለች፣ ኦኬ ሚስቴ አለች፣ ተማርን እና ሚስቴ አመንን። ስለዚህ ወደ ቤተክርስቲያን ስንመጣ ወደ ዘላለም ሕይወት ወደ ክርስቶስ አካል ስንጨመር ልጃችንን ዳር አስቀምጠን ነው አይደለም? ዳር አናስቀምጥም። አብረን ምን እናደርጋለን? አብረን ልጃችን ይዘን መተን ወደ ቤተክርስቲያን እንጨምራለን። ከዛስ ያ ልጅ ምን ይሆናል? ዳግም ከውሃና ከመንፈስ ተወልዷል፣ የእግዚአብሔር ልጅ ሆኗል። ኦኬ በጸጋ መንፈስ ቅዱስ እያደገ 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 እየተማረ በቤተክርስቲያን እየጸና ይኖራል ማለት ነው። በዚህ ነው እንደምን ልክ ነው። አይ እኔ ገብቶኛል፣ መዝሙሬ ገብቶኛል። እነሱን ጠይቃቸው ብዬ ነው። ስለነሱ የእነሱ ልጅ ቢሞት የት ይገባል? እነሱን ጠይቃቸው። ግን መካነ ኢየሱሶች ሉተሪያን ግን እንዲሁም ልጨምርልህና መካነ ኢየሱሶች ወይም ሉተሪያኖች ለምሳሌ አንተ ኦርቶዶክስ ነህ፣ ወደ እነሱ ስትሄድ አያጠምቁም። ይሄን ታውቃለህ? አውቃለሁ። ኦልሬዲ ኦርቶዶክስ ውስጥ የተጠመቀ እዛ ሲሄድ አይጠመቅም። በቃ ጥምቀት አንዲት ናት ብለው ነው የሚያምኑት። ያምናለሁ። አየህ፣ ስለዚህ ዳግማ አጥማቂ አይደሉም። እውነት ነው። በቃ ያቺው ጥምቀት አንዲት ናት። በልጅነት ያለችው ጥምቀት የልጅነት አንዲት ናት ብለው ያምናሉ። እነሱም በልጅነት ያጠምቃሉ። እኛ ጋር ሲመጣ ግን እኛ እነሱ ጋር ያለው ጥምቀት ትክክል አይደለም ብለን ስለምናምን ኦኬ። ለምሳሌ እነሱ ጋር የተጠመቀ ልጅ እኛ ጋር ሲመጣ የልጅነት ጥምቀት ነው የሚጠመቀው። ለምን? ሲጀምር የእነሱ ክህነቷ ስልጣኗ ትክክል አይደለችም ብለን እናምናለን። የሐዋርያ ቅብብሎች ውስጥ የሉም ብለን ስለምናምን፣ ስለዚህ በእነሱ የሚደረገው ጥምቀትም ሆነ ቁርባን እውነተኛ ነው አማናዊ ብለን አናምንም። ትምህርቱን ግን ይቀበሉታል። አያው የጥንቱን ትምህርት ስለመጡ ማለት ነው ከሉተር። ኦኬ እሺ፣ መዝሙሬ በጣም አመሰግናለሁኝ። አይ በቃ የቀረውን ከነሱ ጋር ደግሞ እንትን እላለሁ። እሺ በርታ። መልካም። እሺ ሳራ መዝሙር አመሰግናለሁ፣ ሁለተኛ እድል ስለሰጠኝ። ችግር የለውም። ኧረ ተመለሽ። አይሰማም? እሺ አሁን መተሻል። ኦኬ እኔ የምለው ወጣ ገባ እያልሽ ከሆነ እቸገራለሁ በጣም። እሺ በቃ አሁን ይሰማል። አይ ቲንክ ከዛ ወጥቼ ስለማነብል ነው። ኢየሱስም እንዲህ አለ፣ በእኔ የሚያምን በላከ ማመኑ ነው እንጂ በእኔ አይደለም ይላልና እሱ ምን ለማለት ነው ለማለት ነበር። አመሰግናለሁ። በምን ተረዳሽው አንቺ? ያው እንዳለው ነው። ምናሽን ያው እንደ ቃሉ ነው እንደዛ። ያው አክቹአሊ ስላልተረዳሁት ነው ለመጠየቅ። ችግር የለውም። ያንቺም ስታነቢ ምን ብለሽ ተረዳ? ምክንያቱም ሙስሊሞችም ይሄን አንብበው የራሳቸውን ትርጉም ይተረጉማሉ። እኛ ክርስቲያኖች ግን ይሄን አንብበን የምንረዳበት መረዳት አለ። አንቺ እንደ ክርስቲያን ምን ተረዳሽ? ይሄንን ያው በላከኝ ማመኑ ማለት ያው አንድም ይሄ ከስላሴ አንድነት ሶስትነት ጋር ስለሆነ በላከኝ ማመኑ ማለት በእርሱም ማመኑ ነው ብዬ ነው የተረዳሁት። በአብ ማመን ላይክ በወልድም ማመን ነው። ምክንያቱም አንድነታቸው ስላለ በዛ ነገር ነው። እሺ ኢየሱስ ክርስቶስ ሁሌም አንድ ነገር ማወቅ ያለብሽ ነገር ሳራ እህቴ፣ ጌታው ነገር ሲመልስ ጥያቄው ምን ነበር የሚለው ማወቅ አለብሽ አይደል? ሁሌም የሆነ ነገር አሁን ሙስሊሞች ብዙ ጊዜ የሚሸወዱትና ውሸት ውስጥ የሚገቡት አውዱን አያዩትም። ምን ተጠይቆ ጌታ ምን መለሰ የሚለውን አያዩትም። ገባሽ? ከዛ አንጻር ብዙ ጊዜ ሰዎች ዝም ብለው በቃ ይሄ ጌታ የመለሰው ነገር ብቻ ይዞት የራሳቸውን ትርጉም ይሰራሉ። ያ ስህተት ነው። ለምሳሌ ከኔ አብ ይበልጣል አለ ጌታ አይደል? ሳራ ጌታ ከኔ አብ ይበልጣል ሲል ከአንተና ከማን ይበልጣል ተብሎ ጠይቆ ነው? አይደለም። እሺ ጌታ ለምን ይሄን መለሰ? ጥያቄው ምን ነበር የሚለውን ማየቱ የሚጠቅመው ለዛ ነው አይደል?
እንጂ ዝም ብሎ አዎ ከኔ ይበልጣል ብሏል። ስለዚህ በቃ ይበልጧል ካልሽ ይሄ በጣም በቃ ቀልድ ነው። በጣም አለማንበብሽን ያሳያል። ኤኒዌይስ ጥያቄው ምን ነበረ? እንዲህ ይላል የዮሐንስ ወንጌል ምዕራፍ 12 ላይ ያለ ቃል ነው አይደል? ያነሳሽልኝ አይደል? አዎ ዮሐንስ ወንጌል ምዕራፍ 12 ላይ እንዲህ ይላል እሺ ኢየሱስ ክርስቶስ እንዲህ አለ፣ የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ አላቸው። አስተውይ፣ ምን እንድትሆኑ? የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ። ክርስቶስ ብርሃን አይደለ? ነው። በእኔ እመኑ እያላቸው ነው። ምክንያቱም ቁጥር 36 ላይ ነው የሚጀምረው። ኢየሱስም ይህን ተናግሮ ሄደና ተሰወረባቸው። ነገር ግን ይህን ያህል ምልክት በፊታቸው ምንም ቢያደርግ ነቢዩ ኢሳያስ እንዳለ ጌታ ሆይ ማን ምስክርነታችንን አመነ? የእግዚአብሔር ክንድ ለማን ተገለጠ? ብሎ የተናገረው ቃል ይፈጸም ዘንድ በእርሱ አላመኑ። በእኔ እመኑ፣ ብርሃን እኔ መጥቻለሁ፣ እውነተኛው ብርሃን እኔ መጥቻለሁ፣ በእኔ እመኑ ሲላቸው አላመኑበትም። ኦኬ፣ ትንቢተ ኢሳያስንም አመጣ። ከዛ ቀጠለና እንዲህ አለ። ከዚህም ጋራ ይህን ከተናገረ በኋላ ከዚህም ጋራ ካለቆች ደግሞ አንዳንድ ብዙዎቹ በእርሱ አመኑ። ከነዛ ከነበሩት ውስጥ ብዙዎቹ አመኑ። ነገር ግን ከምኩራብ እንዲያስወጣቸው በፈሪሳውያን ምክንያት አልመሰከሩለትም ይላል። ኦኬ፣ አስተውይ። አምነዋል፣ ግን አልመመስከር ፈርተዋል። ምክንያቱም ከምኩራብ ያስወጣቸዋል። ኦኬ፣ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። እሺ፣ ያልመሰከሩለት እምነታቸው አምነዋል፣ ግን እምነታቸው ምን አይደለችም? ጽንት ያለች እምነት አይደለችም። ሊክዱ ይችላሉ ፈተና ቢመጣባቸው። ስለዚህ ምን አደረጉ? መመስከር ግን አልፈለጉም። አንድ እምነት ደግሞ ትክክለኛ እምነት የሚባለው አምኒ ስትመሰከር ይሏል። ኦኬ፣ ቀጠለ። ኢየሱስም እንዲህ አላቸው ለእነዚህ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም። እኔንም የሚያይ የላከኝን ያያል። ያሹ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ያሹ ከላይ በእኔ አትመኑ እያለ ነው ጌታ አይደለም። ምክንያቱም በእኔ የሚያምን ደግሞ ብሏላ ከታች ቁጥር 47 ያሹ ምን እያለ ነው? እነሱ ጥያቄያቸው አብን ነው ምናምነው አንተን አናምንም እያሉት ነው ባቸው። ገባሽ? በቃ አናምንም አንቀበልም እያሉት ነው። ኦኬ፣ ምክንያቱም ጌታ እየደጋገመ እኔና አብ አንድ ነን፣ እኔ እግዚአብሔር ልጅ ነኝ፣ እኔ ከአብ ወጥቼ መጥቻለሁ ይላቸዋል። አይቀበሉትም። ስለዚህ ምን አላቸው? እንዴ በእኔ ማመን እኮ በእኔ ማመን አይደለም በላኬ ማመን ነው ማለት የላከኝን እኮ ማመናችሁ ነው። ምክንያቱም እኔ ከላከኝ የተለየ ፈቃድ የለኝም፣ ከላከኝ የተለየ ምን የለኝም፣ እኩል ነን። የላከኝም እኔም ፈቃዳችን መልእክታችን አንዲት ናት። ምክንያቱም በአብ ዘንድ ያለችው መልእክት በወልድ ዘንድ ያለች ናት አይደል? ክርስቶስን ካላመነ ሰው አብ የለውም አይደል? ለምን ይመስልሻል ክርስቶስን ያላመነ ሰው አብ የሌለው? ምክንያቱም አብ በምን አልተገለጠም? በስጋ አልተገለጠም አይደል? በስጋ ያልተገለጠውን አብ ኦኬ ለማመን በስጋ የተገለጠውን ወልድ ልጁን ማመን አለብሽ የለብሽ? አለብኝ። ምክንያቱም አብን ያየስ እንኳን አንድም ማንም የለም እርሱ በቅፎ የነበረው ተረከው እንጂ አይደለም የሚለው አይሹ። ስለዚህ አብን የሚያሳየን የአብን ነገር የነገረን የአብን ነገር ሁሉ ያስተማረን ስለ አብ የነገረን በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ምክር ፈቃድ አንዲት መሆኗን የነገረን ማን ነው? ልጁ ወልድ ኢየሱስ ክርስቶስ አይደል? ስለዚህ ምን አለ? በእኔ የሚያምን እኮ በእኔ ማመኑ አይደለም ሲል እኔን መካዱ ነው እያለ አይደለም። ገባሽ? በእኔ ብቻ ማመኑም አይደለም በአብም እያመነ ነው እንጂ አንድም እኔ የተለየ በእኔ ሲያምን ከአብ የተለየ ነገር ኖሮ አይደለም፣ በአብ አለማመን ማለት አይደለም እያለ ነው። ገባሽ አይደለም? ምክንያቱም መልሶ ሰው ምን አለ? በእኔ የሚያምን ደግሞ ብሎ አስቀምጧል። እሺ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ስለዚህ ወልድን ስታምኚው እርሱ ከጨለማ ሊያወጣኝ የመጣው የእግዚአብሔር ልጅ ከአባቱ ዘንድ ተልኮ የመጣው የእግዚአብሔር ልጅ እግዚአብሔር ነው ብለሽ ካላመንሽው አንቺ በላከውም አታምኚም ማለት ነው።
ያን እያለ ነው ጌታ። እዛው ከታች እኮ የሚገርምሽ እኔ ከራሴ አልተናገርኩም ይላል ጌታ፣ ነገር ግን የላከኝ አብ እርሱ የምለውን የምነግረውን ትእዛዝ ሰጠኝ ይላል አይደል? አዎ ይላል። አሁን ከራሴ አልተናገርኩም ሲል ሙስሊሞቹ እንደሚተረጉሙት አይደለም። ምን እያለ ነው ጌታ? ጌታ የሚናገረውን ነገር የተለየ ነገር አይናገርም። የሚነግረን የአብን ነገር ነው። ከአብ ተልኮ የመጣው ጌታ ወልድ ኢየሱስ ክርስቶስ ከአብ የተለየ ፈቃድ የለውም። ወልድም ከአብ የተለየ ፈቃድ የለውም። አብም ከአብ የተለየ ፈቃድ የለውም። ለዚህ ነው እኔና አብ አንድ ነን አላለም? እሺ ወልድና አብ እንዴት ነው አንድ ሊሆኑ የሚችሉት? አንድ ነን ሲል እንዴት ነው? ለምሳሌ አንቺ እኔና እግዚአብሔር እኮ አንድ ነን ማለት ትችላለሽ? አልችልም። አትችይም አይደል? አትችይም። ወልድ ብቻ ግን ይሄን ማለት ይችላል። ለምን ይመስላል? የምን እኩልነት ስላለ ነው? የምን አንድነት ስላለ ነው? የመለኮት አንድነት፣ የእውቀት አንድነት፣ የፍቃድ አንድነት ስላለ ነው። ስለዚህ እኔና አብ አንድ ነን ያለ ወልድ እኔ ከራሴ አልተናገርኩም ከራሴ አንዳች አላደርግም ሲል አንሳለሁ እያለ ነው? አይደለም። አይደለም። ምን እያለ ነው? የተለየ ነገር ከአብ የተለየ ነገር አልነገርኳችሁም። ከአብ የተለየ ስልጣን የለኝም። የአብ የሆነ የኔ ነው። የአብ የሆነ ሁሉ የኔ ነው። አባቴ እስከዛሬ ይሰራል፣ እኔም ደግሞ እስከዛሬ ይሰራለሁ አላለም ጌታ ብሏል። እንደዛ ማለት ባቸው በቃ ሁሌም ስታነቢ ምን ተጠይቆ ምን መለሰ፣ ለምንስ በዛ መልኩ መለሰ የሚለውን ሁሉ አብረሽ ማያያዝ አለብሽ። እንደዛ ሲሆን ትርጉሙ እየገባሽ ይመጣል። በጣም አመሰግናለሁ መዝሙር። በዚህ አጋጣሚ ያው እየሰራችሁ ያላችሁትን ስራ በጣም እግዚአብሔር ይባርካችሁ። ግን አንዳንድ ጊዜ እንደዚህ የምናነብ ሰዎች የሆነ እንዲህ አይነት ጥያቄ ሲፈጠሩ ጥያቄ የምናቀርብበት ፕላትፎርም እናንተ ብታዘጋጁልን፣ ያው ሰፖርት እያደረጋችሁ እንደሆነ አውቃለሁ፣ ክሬዲትም እሰጣለሁ። እሱን ጨረሽ ሀሳብሽን? እሺ እንዴ ስጨርሽ ያስታውቅም እንደ አንቺ ኦኬ። ያው እሱ ምንድነው ያለው የምናደርገው ምንድነው ከፍተን ኑ ጥያቄ ጠይቁ ነው። ኑ ጥያቄ ጠይቁ፣ ጥያቄዎቻችሁን አቅርቡ ብለን መጽሐፍ ትጠቁማለን፣ መልስ እንመልሳለን። መልሱን ዛሬ ካላወቅ ነው አንብበን አጥተን መተን አባቶቻችን ጠይቀን መተን ደግሞ እንመልሳለን። እሱ እናደርጋለን። የትምህርት ደግሞ ፕሮግራሞች አሉ። የትምህርት ፕሮግራሞችንም ሁለቱንም መካፈል ነው። አይ ቲንክ ሁለቱንም ደግሞ እያመቻቸን ነው፣ እግዚአብሔር እንደረዳን። እሺ አመሰግናለሁ። የቴሌግራም ግሩፕ አለ፣ እዛ ላይ ግቢና ሳራ። አይ ቲንክ ብዙ ጊዜ ይሄ ጥያቄ የሚቀርበው ከሙስሊሞቹ ነው፣ ታውቂያለሽ አይደል? ከሙስሊሞቹ ለሚቀርብልሽ ጥያቄ መልስ የቴሌግራም ግሩፕ አለ፣ ጽዮን 2124 ወይ ጉድ! ቴሌግራሚ በጣም የተመታ ሆኗል። ለምን እንደሆነ አላውቅም። እስቲ ቆይ እየወጣ አይደለም፣ ስሙ ራሱ እየወጣ አይደለም። አይገርምሽ? እንደዚህ ብላንክ ነው የሆነው። ለማንኛውም ጽዮን 2124 ብላይ ብጽፊ ሰርች ላይ ገብተሽ ቴሌግራም ግሩፕ ላይ ጽዮን 2124 ኖ ጽዮን 1621 መሰለኝ 16 ጽዮን 1624 ያው ይተሻል። ጽዮን አቆይ ትልቁ ላይ ላድርግ ራሴ አልችልም። ያው ጽዮን 1624 በቃ ጽዮን 16 እዚህ ጋር ያላችሁ ሰዎች ጽዮን 1624 ብላችሁ ግቡ። በጣም ብዙ መጽሐፍት እዛ አስቀምጫለሁ። ለሙስሊሞች ራሱ መልስ የተሰጠበት አንቺ ያነሳሽው ጥቅስ፣ ሌሎችም ተጨማሪ ጥቅሶች ለዛ የተጻፈ መልስ አለ። እዛ ላይ በደንብ ዝርዝር ታገኛለሽ ምን ማለት እንደሆነ። ግን እዚህ ላይ ብዙ መጽሐፍት አሉ። ስሙ ጠፍቶ ለምደ አላውቅም እያለኝ ነው። ግን በቃ ይኸው ፕሮፋይል ፒክቸሩ በዚህ ወቁት። ጽዮን 1624 አይ ነው 2124 አይደለም 1624 1624 2124 ሳይሆን 1624 ጽዮን 1624 መልካም። እሺ በቃ በርቺ። እሺ ይሰራ
አመሰግናለሁ መዝሙሬ። እናንተም በርቱልኝ። ቴንክ ዩ ሶ ማች። እሺ በቃ ሁለት ሰው ልቀበልና ልጨርስ የዛሬውን ፕሮግራሜን፣ እኔም ደከመኝ። እሺ ኤች ሰላም ብያለሁ። ደህና እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። የኔ ማን ጥያቄ በል? እንኳን አንተ ቅድም ስትና ማን ነው ስምህ? ከየት ቤተ እምነት ነው? ሀብቶም ነው፣ ከኦርቶዶክስ ነው። ሀብቶም ነው ስሜ። እሺ አዎ አሁን ቅድም ደስ ያለኝ አንተ ጠይቁ ያልክበት መንገድ ከውጭ የምትሰሙት ካለ ከቤተ ክርስቲያን አንጻር እንዴት ይታያል ብላችሁ ጠይቁ የሚለውን ቃል ስሰማ ነው እኮ የገባሁት። እና እኔ አሁን በቤተ ክርስቲያን ዙሪያ አንዳንድ ሊቃውንት ምናምን የሚባሉ ሰዎች የሚያወሩት ነገር አለ እና በብሉይ ኪዳን በጠቢቡ ሰለሞን አማካኝነት በቀለበት ታስረው ነው ምናምን አጋንንት ቤተ መቅደስ ሰርተዋል ምናምን የሚባል መጽሐፍ ነገር ሪፈር አለ። ካልተደረገ በቃ መጽሐፍ ሪፈር መደረግ አለበት። ይሄን አንድ ሰው ለምሳሌ እኔ የሆነ ነገር አልኩ አይደለ ወንድሜ፣ የፈለጉትን ልናገር እችላለሁ። በቃ ሚዲያው አለ፣ በቃ ማይክ ያዝኩኝ ምናምን። የምናገረው ነገር ሁሉ በመጽሐፍ የተደገፈ በፕሩፍ የተደገፈ ካልሆነ በቃ ንግግር ነው የሚሆነው፣ ንግግር ነው የሚቀረው። ኦኬ ወይ በቅዱስ ትውፊት ወይ በአባቶች ትምህርት ወይ ደግሞ በትርጓሜዎች ካልተቀመጠ ዝም ብሎ ንግግር ነው። ቤተክርስቲያን ትምህርቶቿን በዶግማ በቀኑና በቅዱስ ፊት መልክ አስቀምጣለች። በቃ አለቀ። ኦኬ የታሪክ መጽሐፍት አሏት፣ ማብራሪያዎች አሏት። እነዛን ነገሮች የምታብራራበት መጽሐፍ። ከዛ ውጭ ያሉ ነገሮች ወይ በዘልማድ የመጡ የገቡ ናቸው፣ ወይ ዝም ብሎ ሰው የሚያወራው ነው፣ ወይ ደግሞ ተብሎ ሰምተውት ሰዎች እንደ ትምህርት አድርጎ ይዞት ሊሆን ይችላል። ስለዚህ እኔ በዚህ ጉዳይ ላይ ብዙ ጥያቄም አልቀበልም እውነቱን ለመናገር። አንደኛ ከነገረ ድነታችን ጋር የሚገናኝም አይደለም። ምክንያቱም እኔ እናንተው በዚህ ሰዓት ማውራት ያለብን ቢቻል ንስሐ እንዴት እንግባ፣ ወደ ስጋው ደግሞ እንዴት እንቅረብ፣ በሃይማኖታችን እንዴት እናጽና፣ ነገረ ክርስቶስ፣ ነገረ ድነታችን፣ እነዚህ ላይ እንዴት አድርገን እስኪ ጥያቄው ቅድመታችን እንዳቀረበችው በዮሐንስ ወንጌል ላይ እንዲህ ይላል፣ እንዴት ነው የሚታየው እያልን ብናደርግ መንፈሳዊ እውቀታችን ያድጋል፣ ክርስትናችን በመንፈሳዊ ፍሬ ይገለጣል፣ ወደ በለጠ እውቀት እንሄዳለን። እና እነዚህ ነገሮች በዚህ መልኩ ብታደርጋቸው ብዙም እንደዚህ አይነት ነገር ጥያቄ የሚገርም ነገር አልቀበልም። አይ ለእኔ ደግሞ ቤተ ክርስቲያን ውስጥ ዋጋ ትልልቅ የሚባሉ ሊቃውንት ሆነው ሲያወሩት ስለሰማው ይሄ ነገር እንቅፋት አይፈጥርም ወይ? አይ ማሳየት ነው። ይኸውልህ ምን መሰለህ፣ ለምሳሌ በምንድን ነው ይሄ በንግግር ከአንዱ እኛ ጋር የሚደርስ ነገር ይኖራል። ኦኬ ያንን ነገር እንደ እውቀት ለእውቀት እኮ በጣም ብዙ ካላወቅናቸው ብዙ ነገሮች አሉ። ያ ዶክመንት አይደሉ ግን እውቀት የሆኑ ነገሮች አሉ። ያንን እንደ እውቀት ሰው በቃ አለቀ። አሁን ለምሳሌ ቅዱስ ማነው ጠቢቡ ሰለሞን እንደዚህ እውቀት ነው ለእኔ፣ ከመዳኔ ጋር አይገናኝም። እውቀትን እንደ እውቀት አድርገህ ያዘው። የነገረ ድነት ትምህርትን ደግሞ ነገረ ድነትን ደግሞ አጥብቀህ ያዝ። ነገረ ድነትን በደንብ አጥብቀህ እሱ ላይ በደንብ ቆፍር፣ ጠይቅ፣ አንብብ። እውቀቶችን ደግሞ እንደ እውቀት ይዘህ ያዘው። በቃ እኔ እንደዛ ነው መክረህ እንጂ ምንም የቤተክርስቲያኑን ዶግማ ትምህርት አይነቀንቅም፣ ከቤተክርስቲያኗ ትምህርት ጋር አይገናኝ ማለት ይሄ ከነገረ ድነት ትምህርቷ ጋር ምንም ማተር የሚያደርግም የሚገናኝም አይደለም። በቃ ወደ ሁለተኛው ጥያቄ ልለፍ እኔ ወይ ሌላ ሰው ጠይቃለሁ እንጂ እኔ በጣም ለአእምሮዬ ስለከበደኝ ነው ይሄንን ያነሳውብክ የነበረው። እኔ እንዳልኩ ነው ለእኔ አእምሮ አይከብደኝ። አሁን ስታነሳልኝ ምንም ከነገረ ድነት ጋር አይገናኝማ። ምንም እንዴ ማለት ከነገረ ድነት ጋር ምን ይገናኛል? ከቅዱስ ቁርባን ጋር ምን ይገናኛል? ከንስሐ ጋር ምን ይገናኛል? ወንድም አለ ኃጢአትነት በደልነቴን እያወቅኩኝ ዕለት ዕለት ክርስቶስ ጋር እባክህ ማረኝ አምላኬ ይቅር በለኝ እያልኩኝ ንስሐ ከመግባት ከጾሜ ከስግደቴ ጋር የክርስቶስን ሕማም መከራ ግርፋት ከማሰብ ጋር ምን አገናኘው? ለምን ይረብሻል እኮ? ልክ እኔ ትልልቅ ሰዎች ስለሆኑ በቤተ ክርስቲያን ትልልቅ የሚባሉ ሰዎች ሆነው ይሄንን በዛ አይነት መንገድ ሲናገሩት ስሰማ ለአእምሮዬ ስለከበደኝ ነው። ይሄ ነገር እንዴት በቤተ ክርስቲያን ራሱ እንዴት አልተከለከሉም እነሱ? ይሄ ነገር ፍጹም ሊሆን የማይችል ነው ተብሎ የቤተ ክርስቲያን ምዕራፍ አለመዘጋቱ ነው። እየሰማኝ ምን ይጠቅማል? እስቲ ለምሳሌ አወራው ቤተክርስቲያን አውደ ምሕረት ተሰጠኝ እንዲያቆነኝ የሆነ ነገር አወራው አስተማርኩ። ከሰማቱ ሊሆን ይችላል፣ ካነበብኩት ሊሆን ይችላል፣ ነገር ነገርኩ።
ምንድን ነው ለእውቀት የሚሆኑ ለእውቀት ውሰደው፣ ለነገረ ድነት የሚሆን ነገር ደግሞ ነገረ ድነትን ኑሩበት። ምንድን ነው የሚረብሽን? ያልገባኝም እኔ በጣም ብዙ ትምህርት ሰማለሁ አባቶቻችን ከተለያየ ምክንያቱም ክርስትና ኢትዮጵያ ብቻ አይደለም ያለው አይደለ ወንድሜ፣ የተለያዩ ለምሳሌ ኦሪየንታሎች አሉ፣ ኢስተርን ታውቃለህ፣ ብዙ አባቶቻችን አሉ። የእነዚህ አባቶቻችን እይታቸው፣ ትምህርታቸው ብዙ ነገሮች አሉ። ታሪክን እንደ ታሪክ፣ እውቀትን እንደ እውቀት፣ ታምራት እንደ ታምራት፣ ዶግማ እንደ ዶግማ ያዝ ወንድሜ። አሁን ጭንቅላታችን አልበሰለም፣ ለዛ ነው አየህ። ዶግማ እንደ ዶግማ ያዝ እንዳልኩ። ለምሳሌ ታምር ከአይምሮ በላይ የሆኑ ታምሮች ትሰማለህ። ኦኬ ስሰማኔ ምንም እንዴት እንዲህ አልልም። ምንድነው የምለው መሰለህ? ታምር እንደ ታምር እቀበላለሁ። አለቅ። በጣም የሚያስጨንቀኝ እንቅልፍ የሚያሳይ ምን ነው ታውቃለህ ወንድሜ? ነገረ ድነት፣ የእኔ መዳን፣ የዘላለም ሕይወት ጉዳይ ነው የሚያስጨንቀኝ። የእኔ መዳን ደግሞ የተያያዘው ከነገረ ቁርባን ጋር ነው፣ ከነገረ ክርስቶስ ጋር ነው፣ ከነገረ ጥምቀት ጋር ነው፣ ከንስሐ ጋር ነው፣ ከጽድቅ ፍሬ ጋር ነው፣ ክርስቶስን ከመምሰል ጋር ነው። ስለዚህ ልጅ ሊያስጨንቀኝ የሚገባው ጊዜን እድሜ ላጠፋው የሚገባው እዚህ ላይ ነው። ተረዳኸኝ ወንድማ? እሺ በቃ ይህን እንለፈውና እንዲሁ አሁን የተከሰተ አንተ ስታሳይ የሆነ ካቴና ባይብል የሚል ነገር ስትጠቁም አየውና ከአሁን በፊት እንደዚህ በኦርቶዶክስ ቲክቶክ ላይ ገብቼ የሆነ ጥያቄ ሲጠይቁት ካቴና ባይብል ላይ እንዲቼክ አድርጎ አለ። ስለ እመቤታችን ነው እዛ ላይ ጥያቄ የተጠየቀው ማለት ነው። አሁን ካቴና ባይብል የሚለው ላይ ገብቼ ያው ብዙም እንግሊዘኛ ባልችልም የሆኑ ያሉ ነገሮችን ሳይ አብዛኛውን የካቶሊክ እንደዚህ ካቶሊክ ነው የሚለው እዛ ካቴና ባይብል የሚለው ላይ ማለት ነው። ካቶሊክ እና እኔ በጣም ወንድሜ ካታሆሊክ ይኸውልህ ወንድሜ ካታሆሊክ ነው የሚለው። ካታሆሊክ ማለት ዩኒቨርሳል እንደማለት ነው፣ አንዲት እንደማለት ነው። ቤተክርስቲያን ለምሳሌ ቤተክርስቲያን ባህሪያ ምንድን ነው ሲባል ዩኒቨርሳል ናት፣ ዓለም አቀፋዊት ናት አይደል የሚባለው? ዓለም አቀፋዊት የሚለው ካታሆሊክ ይባላል። ካታሆሊክ ማለት ዓለም አቀፋዊት ሆነች ማለት ነው። ደግሞ አንዲት ናት፣ ቅድስት ናት። አየህ እያለ ይሄዳል። እዛ ላይ የምታነባቸው እነ ጄሮም እነ የተለያዩ አባቶች እነ ዮሐንስ አፈወርቅ እነዚህ ሁሉ የአባቶች ትምህርት የአባቶች እየተቀመጠበት ነው። ኦኬ ሶ ለምሳሌ ትርጓሜያችን ሃይማኖት አበባ አንብበህ ታውቃለህ? አይ አላውቅም። እኔ እንኳን በዚህ ባለው እንደ አንድ ተራ መመን እንደመሆኔ መሰረት በዛ መሰረት ነው አንዳንድ የቤተ ክርስቲያን ነገሮች ማታ ስብከተ ወንጌል ምናምን በተማርኩት ነው እንጂ እውቀቴ በደንብ እነዚህ መጽሐፍን አልመረመርኩም። ያው በዓለማዊ ስራ ላይ ያለው ስለሆንኩ ማለት ነው። እኔም ዓለማዊ ስራ ላይ አይከለክልም ወንድሜ፣ አይከለክልም። ምክንያቱም አሁን ላይ ኢንተርኔት አለ፣ ስልክ ላይ ገብተህ ሃይማኖታዊ ብትል ይወጣላል አለ። ሃይማኖታዊ ቅዳሴ ላይ ቤተክርስቲያን ከቅዳሴ በኋላ በደንብ ብዙ ቦታ ይነበባል። እንደው ሰው ሃይማኖታዊ ላይ ስታብ የነ ቄርሎስ የነ አትናቴዎስ የነ ዮሐንስ አፈወርቅ የነ ጎርጎሪዎስ ዘኑሲስ ዘንዚናዙ እያለ ያስቀምጥላል። አየው ካቴና ባይብል ላይ የምታገኘው የእነዚህን የአባቶች ለምሳሌ በሮሜ መልእክት ላይ የዮሐንስ አፈወርቅ ትርጓሜ፣ በማቴዎስ ወንጌል ላይ በዮሐንስ ወንጌል ላይ የዮሐንስ አፈወርቅ ትርጓሜ፣ እንደዚህ የአባቶች ትርጓሜ እንዲህ እያልክ ነው የምትሄደው። በዛ መልኩ የተቀመጠ ነው። ካቴና ባይብልም እንግሊዝኛ ሆኖ ነው የተቀመጠል። ኦኬ ካቴና ባይብል ላይ ካታሆሊክ የሚለውን ነገር በዛ ተረዳው እንጂ ካቶሊክ የሚለውን ብቻ ሀሳብ ይዘህ የሆነ ከካቶሊክ እምነት ጋር ምናምን እያገናኘ እንደዛ እንዳተረው። ግን ፊልተር ማድረግ ያስፈልጋል፣ ማንበብ ያስፈልጋል። ኦርቶዶክሳዊ የሆነውን እይታ እንዴት ነው የሚለውን ግን በኦርቶዶክሳዊ እይታ በኦርቶዶክሳዊ መነጽር ደግሞ እየታየ ደግሞ ይፈታል ማለት ነው። ግልጽ ነው ወንድሜ? አዎ በቃ እነዚህ ሁለቱ ነበሩ። እሺ አመሰግናለሁ። እንግዲህ እሺ ለሌላም ጊዜ ለመጠየቅ እገባለሁ። እሺ በርታ። እሺ ቡቢሳ ነው የሚለው ቡቢሳ ነው። ሰላም ነው፣ እግዚአብሔር ይመስገን። ማን ልበል? ከየት ቤተ እምነት ነህ? እኔ ግርማ እባላለሁ። ትክክለኛ ስሜ ኦርቶዶክስ ነኝ። እሺ ምን ነበረ ጥያቄ?
ጥያቄ እኔ ስለ ሃይማኖቴና ስለ እምነቴ በቂ የሆነ እንትን የለኝም፣ እውቀት የለህም ነው? ናውሌጅ የለኝም እና ስለዛ ነገር እውቀት የለህም ነው? አዎ አዎ። እሺ፣ እውቀት የሚገኘው የመጀመሪያው ቤተክርስቲያን በመሄድ ነው። ሰንበት ትምህርት አባል በመሆን በመማር ነው። ቤተክርስቲያን አካባቢ ያላለ መሄድ ትችላለህ? አዎ መሄድ እችላለሁ፣ ግን እኔ አሁን እሱ ሳይሆን ለማንበብ ሞክር ነበር። አይ ቆይ ግን ወንድሜ፣ ሰንበት እንዴት ትምህርት ቤት ለምን እንደምረዳው አትገባም? ቢከብደኝ። ቆይ አንዴ፣ ሰንበት ትምህርት ቤት ለምን እንደማገቡ ለምን ሰንበት ትምህርት ቤት ገብተህ ማትማር? አይ ካለሁበትና ካደግኩበት ቦታ አንጻር ሌላ ሃይማኖት ዶሚነንት ስላደረገና በአቅራቢያ ቤተክርስቲያን ስለሌለ ግቢ ከገባ በኋላ ነው ስለ ሃይማኖቴ ማንበብና መጠየቅ የጀመርኩት። አዎ፣ ጥያቄ እኮ እሱ አይደለም እኮ። አሁን ላይ አጠገቤ ቤተክርስቲያን አለ ብለኸኛል። ስማኝ ቆይ ወንድም አለም፣ ቤተክርስቲያን አጠገብ አለ ወይ ስለ አለ አልከኝ አይደል? አዎ። ሰንበት ሁኔታ አለው ቤተክርስቲያኑ? አይ ስለዚህ አላጠራው። በቃ ስለዚህ የመጀመሪያው የሚጀምረው ከሰንበት ትምህርት ቤት ነው። ምክንያቱም እኔ ሰንበት ቤት የጀመርኩት ብዙዎቻችን ሰንበት ቤት ተማሪዎች ነው። ምክንያቱም ሁሉ በሰንበት ቤት አልፎ ነው ከዛ ቴዎሎጂ የሚገባው አይደለ? ታውቃለህ እሱ ሰንበት ትምህርት ቤት ያልጀመርከውን ትምህርት መቼም አትጀምረውም። ሰንበት ትምህርት ቤት ትልቋ ተቋም ትልቋ የቤተክርስቲያን ትምህርት የምትማረው ሰንበት ትምህርት ቤት። ሰንበት ትምህርት ቤት ትምህርት ብቻ አይደለም፣ ህይወትን ትማራለህ፣ መታዘዝን ትማራለህ፣ ኦኬ፣ ትህትናን ትማራለህ። ዝማሬ ብቻ አይደለም፣ ቃለ እግዚአብሔር ትማራለህ፣ ታገለግላለህ፣ ታግዛለህ፣ ህፃናትን ታስጠናለህ፣ ታጠናለህ፣ ትማራለህ። ስለዚህ ሰንበት ትምህርት ቤት ቤተክርስቲያንን ማወቅ እፈልጋለሁ የሚል ሰው ቤተክርስቲያንን ራሱ ሄዶ ማግኘት አለበት። ሶስት ከሰንበት ትምህርት ቤት ጀምር፣ ከቤተክርስቲያን ሄደ ጀምር። ሰርክ ጉባኤ ተከታተል፣ አውደ ምሕረት ጉባኤ ተከታተል፣ ሰንበት ትምህርት ቤት ግባ። ኦኬ፣ እስክሪብቶ ደብተር ይዘህ ተማር። መምህራን ሲያስተምሩ እስክሪብቶ ደብተርን ያዝ። ይሄ መሬት ላይ ያለው ትምህርት የምታገኝበት መንገድ ነው አንደኛው። ሁለተኛው ደግሞ መጽሐፍት አሉልን። የሰማይ ነው እንደምን እየሰማሁ ነው። ሁለተኛው ደግሞ መጽሐፍት አሉልን። መጽሐፍት የማንበብ ልምድ በጣም ይጠቅማል። በጣም አንደኛ በግምት እንዳትመልስ፣ ሁለተኛ በደንብ መሰረት የያዘ እምነት እንዲኖርህ። ኦኬ፣ ዝም ብሎ በፍልስፍና ምናምን ሲሆን በመጽሐፍት ላይ የተመረኮዘ ህይወት እንዲኖርህ መጽሐፍ ማንበቡ አሪፍ ነው። ስለዚህ መጽሐፍት ብታነብ አሪፍ ነው። መጽሐፍትን ብትጠቀም መጽሐፍት በጣም ብዙ መጽሐፍት አሉ። በፒዲኤፍ አሉ፣ በሃርድ ኮፒ አሉ። ገንዘብ እንኳን መግዛት ካልቻለ አቅም በፒዲኤፍ በጣም ብዙ መጽሐፍት አሉ። ኦኬ፣ እየሰማኝ ነው? እየሰማሁ ነው። እሺ፣ ዩኒቨርሲቲ ተማሪ ነህ? አይ አሁን ተመርቄያለሁ፣ ግን ጥያቄ ልጨርሳ መጀመሪያ እንዴ። እሺ፣ ጥያቄም በግልጽ ልጨርስና መልስ ትሰጠኛለህ። እሺ። መጀመሪያ ያው እስከ 12 እስክማር ድረስ እንደዚህ ሞር ስለ እምነቴም ግንዛቤ የለኝም ነበር። ለምንድን ግን ነው ግቢ የሌለህ? ከገባ በኋላ ብዙ አንድ ብቡሳ፣ ለምንድን ነው ስለ እምነት ግንዛቤ የሌለህ? አንድ ከቤተሰብ ስትወርስ አንድ ነገር ለምሳሌ ቤተሰብ አንድ ሲያስተምርና በሃይማኖቱ ደግሞ ጠልቀው ሰው ወደዛ ሲስብህ ነው አንተ ስሜቱ የሚኖርህ ማለት ነው። ቤተሰብ ካላስተማረ ከየት ታመጣለህ ከወልድ? እኔ ቤተሰብ አላስተማረኝም፣ ስለፈለግኩኝ ነው ቤተክርስቲያን የሄድኩት። እኔ እኮ አንተ ቤተሰብ የፈለክበት አላስተማረኝም። በ10 ዓመት ለምሳሌ በ10 ዓመት ከፈለክ እኔ ደግሞ በ20 ዓመቴ ሊፈልግ ይችላለሁ። ለምሳሌ የሰው ልጅ እንደ ፍላጎቱ ይለያያል። ስለዚህ ምክንያቶቹ በቂ ትክክል አይደለም ማለት ነው። ይኸው ወንድሜ፣ አሁን ቤተሰብ ላይ የሚደረገው ሰበብ እሱ አያስኬድም። ምክንያቱም አንተ ፍላጎትህ ከመጣ ድረስ ለምሳሌ ሰንበት ትምህርት ቤት ገብተህ ታውቃለህ? አላውቅም። ህፃናት መዘምራን አይታል? አይተሃል ወይ? ለነገሩ ካልገባስ ኦኬ አታውቀውም። እሺ፣ ህፃናት መዘምራን አሉ አይደለ? ከዛ ደግሞ ወጣቶች አሉ፣ ከዛ ደግሞ አዋቂዎች አሉ። ይኸው እነዚህ ህፃናት ኦፍኮርስ ወደ ቤተ እግዚአብሔር እናትና አባቶቻቸው ይዘዋቸው ነው። እነዚህ ህፃናት ግን ወደ ቤተ እግዚአብሔር ከመጡ በኋላ በዛ በዝማሪያቸው በትምህርታቸው እየጸኑ መሄድ የማን ድርሻ ነው? ያ የቤተሰብም የቤተ ክርስቲያንም የእነሱም ድርሻ ነው። የሶስቱም ድርሻ አለ። የሶስቱም ትልቁ ግን የአንተ ድርሻ ነው። ምክንያቱም አንተ ውስጥህ ማቆም ካልፈለገ ውስጥህ ፍቅሩ ለሰንበት ትምህርት ቤት ለትምህርቱ ለቃለ እግዚአብሔሩ ውስጥ ፍቅሩ ካለ በሁሉም ነገር ትማራለህ። በተለይ እኔ እናንተ በአሁኑ ሰዓት ቃለ እግዚአብሔር ላለመማር
ምክንያት የለንም፣ ስንፍና የሚባል ምክንያት ከሌለ በስተቀር እና ከዛ አንጻር ነው። ጥያቄን ጨርስና ጥያቄን ብቻ አቅርብልኝ፣ ወይም በዛ መልኩ እናደርገው። ምክንያቱም ከኛ የሚጠበቀውን ነገር እንዴት እናድርግ እሱ የግል ነገር ስለሆነ ማለት ነው። ጥያቄን ብቻ አቅርብልኝ ወንድሜ። አሁን ጥያቄ ለምሳሌ እንዳልከው አሁን ሰንበት ትምህርት ቤት እንዳልማር አንዳንድ ለምሳሌ ፊልድ ስራዎች ስለምሰራ እሺ፣ ያን ነገር በምፈልገው መንገድ መከታተል አልችልም። እውነት ነው። ስለዚህ አሁን በዚህ በሶሻል ሚዲያ እና አንዳንድ ቤተክርስቲያንም በሌለበት ቦታ ስለምሰራ ቢያንስ ሳነብ ድብልቅልቅ ስለሚልብኝ መጀመሪያ አንስቶ እንዴት መጽሐፍ ማንበብ እንዳለብኝና እንዴት መረዳት እንዳለብኝ ለማወቅ ስለፈለኩ ነው። አሪፍ፣ በጣም ጥሩ። ቲክታክ ከከፈቱ ስንት ጊዜ ሆነ? አይ እንደዚህ ቲክታክ አሁን በቅርብ ነው የከፈትኩት፣ ግን ያው ብዙ ተጠቃሚ አይደለሁም። ስንት ጊዜ ሆነ? እና ከእናንተ ላይም አንዳንድ ትምህርቶች ስማር ደግሞ ሞርስ ፍላጎት ስላለኝ የማወቅ ፍላጎት ስላለኝ ግን ሳነብ አብዛኛው ጊዜ ይደበላለቅብኛል በጣም። እሱን ልመልስልህ እኮ ነው ወንድም። እሺ ይኸውልህ ብዙ ጊዜ ቲክታክ እኔን እንኳን የምትከታተለኝ ከሆነ አንድ ክርስቲያን እምነቴን ልረዳ ከምን ማንበብ ልጀምር እንዴት ልወቀው ካለ ከዚህ ጀምር ብዬ በጣም ብዙ ጊዜ መጽሐፍትን ሳሳይ ነበረ። መጽሐፍ ውስጥ ጠቁም ነበረ። እኔ ብቻ አይደለሁም፣ እነ ዲያቆን ፈለገ፣ እነ ልደት፣ እነ አኬ፣ ሁሉም ሰው ይሄ ጥያቄ ሲቀርብልን ሁሌም እንመልሳለን። ከዚህ ጀምሩ፣ እንደዚህ አድርጉ ብለን እንመልሳለን። ያንን አልሰማህም ማለት? አይ ብዙ ጊዜ አዳምጣለሁ፣ ግን እንደዚህ ሞር ተከታትዬ እና ለምሳሌ አሁን በቴሌግራም ላይ እንደዚህ አንብብ ተብዬ ለምሳሌ ያነበብኩት እዛ የሚያስፈልገኝን ጥያቄ ደግሞ እንደዛ ስጠይቅ ነው አለ እኔ ብዬ ስላሰብኩ ነው ለራሴ ማለት ነው። እሺ ይሁን፣ ችግር የለውም። ስለዚህ እንደዚህ እናድርግ። ምን እናድርግ መሰለህ? አንድ ጥሩ መጽሐፍ አለ የምጠቁምህ። ያ መጽሐፍ በደንብ እያደረገ እያብራራ መጽሐፍ ቅዱስ ጥቅሱን የሚያስቀምጥልሃል ደግሞ ያብራራላል። እሺ። እና አንድ ኦርቶዶክሳዊ እምነቴን ልወቅ፣ እምነቴን ልረዳ፣ እምነቴን ማወቅ እፈልጋለሁ ካለ ቢያነበው ብዬ የምመክረው መጽሐፍ አለ። እሱ መጽሐፍ ላሳይህ። እሱ መጽሐፍ በደንብ አድርጎ ይረዳሃል፣ ብዙ ነገር ይገልጽልሃል። እሺ ወንድም አለ ከእሱ ጀምርና ከዛ በኋላ እየተረዳኸው ትመጣለህ። ምንም ችግር የለውም፣ አይዞህ። ዋናው አንተ በርታ፣ ጠንክር። እግዚአብሔር በጣም ምን ይፈልጋል መሰለህ? ከኛ ፍቅራችን ይፈልጋል። ገባህ? ለምሳሌ ዩኒቨርሲቲ ተምረሃል አልከኝ አይደል? ዩኒቨርሲቲ ሌት ተቀን ስታጠና ነበር አይደል? እውነት ነው አይደል? እንቅልፍን እያጣህ ምን እያልክ መስዋዕት እየከፈል ስታጠና ነበር አይደል? በቃ ያንን ለእግዚአብሔር ቤት አድርገው፣ ያንን ለመንፈሳዊ አድርገው፣ ያንን ትጋት፣ ያንን ብርታት፣ ያንን መቆፈር፣ መጽሐፍትን ማገላበጥ፣ መጠየቅ፣ መመርመር፣ ይህን ሁሉ ደግሞ ለመንፈሳዊ ስታመጣው መንፈስ ቅዱስም ያግዛሃል፣ ይረዳሃል። ወንድም አለም ይኸውልህ ይህ መጽሐፍ ይታያል። አምደ ሃይማኖት ይላል። ይኸው አምደ ሃይማኖት ይላል። ባይዘው ይሄ መጽሐፍ ማለት ነው። አቤት። እሺ ይሄን በጣም አሁን እዛ ጓደኛዬም አስተላልፎልኝ የሆነ በጣም ሳፖርት የሚያደርገኝ ልጅ ያለ ነበር እዛ ግቢ ላይ ሆነን፣ ግን ከተመረቅን በኋላ አጋጣሚ ይሄን መጽሐፍ ሰጥቶ የነበር ግን ከሞባይል ሲጠፋብኝ ጊዜ አንድ ላይ ጠፋ እና ፕሌይ ስቶር ላይ ብዙ ጊዜ ሰርች ሳደርገው እንትኑ ገጹን ቀይሮ ነው መሰለኝ ስላጣሁት ነው። እኔ እንደዚህ አይነት ነገር ሳፖርት እንድታደርገኝ በጣም ስለፈለኩ ነው ባይዘው። እሺ ችግር የለውም፣ እያሳየውክ ነው። ይኸው አምደ ሃይማኖት ይላል። ይኸው መጽሐፉ ሀ ብሎ ይጀምርላል። ሃይማኖት ምንድን ነው ከሚለው ይጀምርላል። አየው መጽሐፍ ቅዱስ ራሱ በስንት ይከፈላል? ምንድን ነው ብሉይ ኪዳን? ምንድን ነው አዲስ ኪዳን? አራቱ ወንጌላውያን እነማን ናቸው? የወንጌል ጸሐፍት አራት ብቻ መሆናቸው ሚስጥር ለምንድን ነው? ሌሎች አዲስ ኪዳን መጽሐፍት፣ የመጽሐፍ ቅዱስ ብዛት፣ ይሄ መሰረታዊ የሆነ የመጽሐፍ ቅዱስ አረገድ ይሰጣል። አየው ከዛ በኋላ በኦርቶዶክሳዊ ትምህርት ደግሞ የሃይማኖት መመስረቻ ዶግማ ሃይማኖቶች አሉ ትምህርት፣ እሱም ስላሴ፣ ስጋዌ፣ ቁርባን፣ ጥምቀት እያለ የምንሄደው። ስለዚህ ራሱ ሚስጥረ ስላሴ ምንድን ነው? በመጽሐፍ ቅዱስ እንዴት ይታያል? በብሉይ ኪዳን በአዲስ ኪዳን ጥቅሶች ይኸው አለለ። ስጋዌ አየው የኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ኢየሱስ ክርስቶስ ስጋን በመንሳቱ ከአብና ከመንፈስ ቅዱስ አንሷል? አላነሰም። ምን ነበረ ክርስቶስ ላይ የመጣ የክህደት ትምህርት? አየው
ኢየሱስ ክርስቶስ ተዋህዶ በቅዱሳን አባቶች ሲተነተን እንዴት ነው? ይሄ ከነ ጥቅሱ ከነ ማብራሪያ ያስቀምጥልሃል። አየው ጥምቀት ለምን ነው በ40 እና በ80 የምንጠመቀው? ጌታ በ30 ዘመን ለምን ተጠመቀ? አየው ጌታ በዮሐንስ እጅ ለምን ተጠመቀ? መንፈስ ቅዱስ በረዶ አምሳል ለምን ወረደ? ሰዎች የጌታ በውሃ መጠመቅ ምንድን ነው? ከዛ ደግሞ ቁርባን አየው ቁርባን ለምንድን ነው እንደዚህ ሆን? ትንሣኤ ሙታን። ከዛ ደግሞ ይህን ከጨረስክ በኋላ ልክ ዶግማን ከጨረስ በኋላ ደግሞ ይኸው ስለ ድንግል ማርያም ደግሞ አየው ድንግል ማርያም ዘላለማዊ ድንግልና እንዴት ነው? እመቤታችን ለዮሴፍ ታጨች ሲባል ምን ማለት ነው? የበኩር ልጇን የሚለው ማቴዎስ ወንጌል ያለው እንዴት ይተረጎማል? አየው የቅዱሳን አማላጅነት እያለ ሄዳል። ግን ይኸው አቀማመጡ መጀመሪያ የጀመረው ከዶግማ ትምህርት ነው የጀመረው። አየው ከነገረ ስላሴ አምስቱን አዕማደ ምስጢራት በደንብ ከተማርክ በኋላ ከዛ ነገረ ማርያም፣ ነገረ ቅዱሳን፣ ስለ ታቦት፣ ስለ ስግደት፣ ስለ መስቀል፣ ስለ ጾም አየው ይኸውላል። ይሄ መጽሐፍ ደስ የሚለው ነገር ያብራራልሃል። ይኸው ያብራር። ለምሳሌ ይኸው እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ይልና ትንቢተ ኤርምያስ 6:16 ይላል። አየው አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ኤፌሶን 4:4 ይላል። ከዛ እንዴ ይልና ይህች አንዲቱ ሃይማኖት በጌታ ደም የተመሰረተች እንጂ በፍጡር ፍልስፍና የተመሰረች አይደለችም። ይህች ሃይማኖት የመላእክት ሃይማኖት ነች። ይህች ሃይማኖት የነቢያት ሃይማኖት ነች። ይህች ሃይማኖት የሐዋርያት ሃይማኖት ነች እያለ ይቀጥላል። ያብራራልሃል ማለት ነው። አየው። ስለዚህ አንተ አትተረጉምም፣ መጽሐፉ እየተረጎመልህ መጽሐፍ ቅዱሱን እያነበብከው እያብራራ ሄዳል፣ እየተቃና ሄዳል ማለት ነው። ገባህ አሁን ወንድሜ? አዎ ገብቶኛል። ግን መጽሐፉን አሁን ከቤተ መጽሐፍት ቤት አገኛለሁ? ካገኘው አዶንት ቲንክ ብዙ የለም ገበያ ላይ አለ የሚል ነገር ሰምቻለሁ። ግን ካጣው ግን በፒዲኤፍ አለ። ይኸው በፒዲኤፍ አሁን ለምሳሌ እንዴት ልትልክልኝ ትችላለህ? እልክላለሁ። ያው ግሩፕ ላይ ግባ፣ እዚህ ግሩፕ ላይ ግባ እና ቅድም ያሳየሁት ጽዮን 1624 የሚለው ላይ ስትገባ አለ ተቀምጧል፣ አምደ ሃይማኖት ተብሎ። በጣም አመሰግናለሁ። በቃ ይሄን ኢንፎርሜሽን ስለሰጠኝ። ጽዮን 1624 ብለህ እዚህ ጋር ስሙ ስላልወጣው ነው አሁን ለጊዜው። ጽዮን 1624 ስትል ኦርቶዶክስ ተዋህዶ እንወቅ የሚል ይወጣልሃል። እሺ ይዘዋለሁ። እዛ ላይ እጠይቃለሁ ማለት ነው። እዛ ላይ አለ ሊያው ፒዲኤፍ ተቀምጧል። እንደዚህ አሁን ስለ ጥንት ስላለብኝ ነው እንጂ ኦርቶዶክስ ተዋህዶ እንወቅ ይላል ስታስገባው። ከዛ በኋላ ይሄ የሞባይሉ አፕ አይደለም ወንድምና እህቶቼ አስታውቁ። አሁን የማሳዩ ያለሁት የሞባይል አፕ አይደለም፣ መጽሐፍ ነው የማሳየው። መጽሐፍ ነው የማሳየው። እዛ ላይ በጣም ብዙ መጽሐፍት አሉ፣ ተጠቀምባቸው። እሺ ወንድም አለ። እሺ በቃ ፎሎ አድርጌያለሁ። ካላገኘኸው ንገረኝ። እሺ በል በርታ ወንድም አለ። እሺ አንድ ጥያቄ መጨመር ይቻላል? እሺ ችግር የለም ጨምር። አሁን ንስሐ ተገብቶ ማለት ነው ስጋ ደሙን ለመቀበል በእንደዚህ አሁን ቅድም እንደነገርኩ ቤተክርስቲያን በሌሉበት ሳይት ላይ ምናምን ስትሰራ አንዳንድ ቦታ ቤተክርስቲያን በሌሉበት ቦታ ልሰራ ትችላለህ። አሁን ንስሐ ገብተህ ስጋ ደሙን ስትቀበል እንደነኛ አይነት ቦታ ስትሆን ለምሳሌ እየቆየ ስጋ ደሙን ለመውሰድ ችግር የሚያመጣው ነገር አለው? ከንስሐ አባት ጋር ከንስሐ አባት ጋር የምትነጋገረው ነው። ከንስሐ አባት ጋር ከስራ ሁኔታ ጋር ካለው ሁኔታ ጋር እስኬጁል እያደረግ ቅዱስ ቁርባን መቀበል ትችላለህ። ምንም አትከለከልም። ምክንያቱም ደግሞ አንተ እኮ መነኩሴ አይደለህም አይደል? አንተ በዓለም የምትኖርነህ ስራ ትሰራለህ፣ ትዳር ሊኖር ይችላል፣ ልጆች ሊኖር ይችላል። ደግሞ የዕለት እንጀራህን ደግሞ እግዚአብሔር በሰጠ የምትሰራን አይደለ? ስለዚህ እንደዛ ስለሆንክ የስራ ወቅቶችህና ደግሞ መንፈሳዊ ነገሮች የምታደርግበት ለሁሉም ቦታና ጊዜ አለው አይደለ? በቃ ስለዚህ ለምሳሌ ቅዱስ ቁርባን በምትቀበልበት ጊዜ እረፍት መውሰድ የምችል ከሆነ እረፍት ወስደህ እንደዚህ በቃ ያመቻቸ የስራ ጊዜ ነው። ምክንያቱም ነገ ላይ ስራህን ብታጣ የሆነ ነገር ቢሆን እግዚአብሔር ልታማርር ነው፣ አይሆንም። አየህ። ስለዚህ ለሁሉ እንደ ሁሉ ነው። አንተ መነኩሴ አይደለህም፣ በገዳም የምትኖር አይደለህም። ስራ አለብህ፣ ቤተሰብ አለብህ፣ ልጆች አሉ። ስለዚህ ምን ታደርጋለህ? ወር ደግሞ ስራ የምትሰራ ትሆናለህ። ስራህን እየሰራ ደግሞ መንፈሳዊ ነገር ደግሞ የምታደርግበት ደግሞ ጊዜ ታመቻቻለህ ማለት ነው። በተለይ ከቁርባን ጋር የተያዘውን ነገር እያመቻቸ የምታደርገው። እናመሰግናለን። እድሜና ጤና ይስጥልን። አሜን። ለሁላችንም። እሺ በርታ ወንድም።
እሺ በሉ እንግዲህ ይበቃናል። ዛሬ በጣም ረጅም ሰዓት ተቀመጥኩ። ጥያቄ ያላችሁ ሰዎች ትኖራላችሁ። አይኖ በጣም ብዙ ሰው ገስት ላይ አለ። ጥያቄ እንግዲህ ለዛሬ ጨርሻለሁ። ግን ምን አድርጉ መሰላችሁ? ጥያቄያችሁን እስቲ ዩቲዩብ ላይ ጻፉት እባካችሁ። ጥያቄያችሁን እስቲ ዩቲዩብ ላይ ጻፉት። ጥያቄያችሁን ዩቲዩብ ላይ ከጻፋችሁት አትሊስት የሆነ መልስ አገኛላችሁ። ምክንያቱም ሁሉ ነገር መምህራን እየጠበቃችሁ ወንድሞችን እየጠበቃችሁ ከሆነ ትንሽ ትቸገራላችሁ፣ እውነቱን ለመናገር። ኦኬ ጥያቄያችሁን በተመለከተ እንደዛ አድርጉ። ነገ እግዚአብሔር ቢፈቅድ ስለ ጾም እንማራለን። ጾም ምንድን ነው? ጾምን ለምንድን ነው የምንጾመው? በመጽሐፍ ቅዱስ ጾም ታውጇል። ጾምን እንድንጾም ከብሉይ ኪዳን ጀምሮ በሀገር ላይ ለሚመጣ መቅሰፍት፣ በሽታ፣ ቁጣ ጾም ታውጇል። እግዚአብሔር ለሕዝቡ ምሕረት እንዲያደርግ እግዚአብሔር ጹሙ ብሏል። ስለዚህ እግዚአብሔር ከጥንቱም ጀምሮ ከብሉይ ኪዳን ጀምሮ በነቢያቱም በኩል ጾምን ሕዝቡ እንዲጾም እግዚአብሔር አውጇል። ስለዚህ እሱን እንማራለን። ከዛ ደግሞ በአዲስ ኪዳን ኢየሱስ ክርስቶስ አምላካችን ጾምን እንድንጾም ነግሮናል። ሐዋርያቱን በደንብ አድርጎ ነግሯቸዋል። ምን ብሎ ለምንድነው ሐዋርያቱን የማይጾሙት ሲሉት የሙሽራው ከነሱ ጋር ሳለ ሚዜዎች አያዝኑም፣ አይጦሙም። ሙሽራው ከነሱ ከተወሰደ በኋላ ግን ያን ጊዜ ይጾማሉ ብሏል። ስለዚህ ጾሟል ሐዋርያቱ። የጾም ጊዜ ነበራቸው። ሐዋርያት ሥራን አንብቡ። የጾም ወራት እራሱ አላቸው። ልክ አሁን የአብይ ጾም ወራት ነው አይደለም የምንለው? የፋሲካ ጾም ወራት አይደለም የምንለው? ሐዋርያትም ራሳቸው የጾም ጊዜ የጾም ወራት ነበራቸው። ማስረጃ ልስጣችሁ እንደው እንድታውቁት ያለው ታውቁታላችሁ። አይኖ ብዙዎቻችሁ ጎበዞች ናችሁ፣ ግን እሱ ልስጣችሁ። እሺ የጾም ወራት ነበራቸው ሐዋርያት። የሚጦሙበት የጾም ጊዜ የጾም ወራት ነበራቸው። እሺ እንዲህ ይላል በሐዋርያት ሥራ ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜም ካለፈ በኋላ የጾም ወራት ይላል። አስተውሉ። የምን ወራት? የጾም ወራት አሁን አልፎ ነበር፣ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ ይላል። ስለዚህ የጾም ወራት ራሱ ነበራቸው። የጾም ጊዜ የጾም ሲዝን አላቸው ማለት ነው። ኦኬ አሁን እኛ የአብይ ጾም ወራት እንደምንለው ማለት ነው። ጾም ሲመጣ የዚህ ጾም ወራት እንደምንለው ሐዋርያቱም የጾም ወራት ነበራቸው። አንድም ዲድስቅልያ በሚባለው የሐዋርያት የሥርዓት መጽሐፍ ላይም የጾም ጊዜን ሰጥተውናል ሐዋርያት። ኦኬ ስለዚህ ጾም በመጽሐፍ ቅዱስ የታወጀ ነው፣ የተነገረ ነው። በመጽሐፍ ቅዱስ ጾም አጋንንትን ለማውጣት መንፈሳዊ ብርታት ኃይል ለማግኘት አጋንንትን ድል ለማድረግ ጾም እንጾማለን። ጌታ እንደተናገረው ይሄ አጋንንት ያለ ጾም ያለ ጸሎት አያወጣም እንዳለው ማለት ነው። ሌላው ደግሞ ጾም እኛ ቤተክርስቲያናችን ስርዓት አለን፣ አባቶች አሉ። ፍትሐ ነገሥት አለን፣ ቃለ ዓዋዲ አለን። ስለዚህ በፍትሐ ነገሥታችን ደግሞ በስርዓታችን ላይ የተቀመጠ ነው። በፍትሐ ነገሥት አንቀጽ 15 ላይ ሙሉን አንብቡት። በፍትሐ ነገሥት አንቀጽ 15 ላይ ጾሞቻችን ምን ምን እንደሆኑ እስከ ስንት ሰዓት እንደምንጾም ሁሉ ተቀምጦልናል። ግልጽ ነው። ስለዚህ ይሄ ማንጹም ዋላችሁ ምናምን የሚል እንዲያው ሰነፍ ሰው ካጋጠማችሁ፣ ሰነፍ ሰው ስላችሁ ዝም ብሎ ለመንቀፍ ለመስደብ ይመጣ ሰዋል፣ ለመተቸት ምንም ሳያነብ ሳያጠና፣ እነዚህ ክርስቲያኖች ከምን አንጻር ነው የሚያደርጉት የሚለው ነገር ሳያጠና ዝም ብሎ የሚተች ሰነፍ ሰው አለ እዚህ ሚዲያ ላይ። እንደዛ ካጋጠማችሁ በእውቀት እንድትመልሱለት ነው የምናገረው። ግልጽ ነው። በደንብ እንቀጥላለን። እግዚአብሔር ቢፈቅድልን ይሄን እናደርጋለን። ታብታብ በማድረግ ጊፍት በመስጠት አብራችሁ የነበራችሁ ኮፒሊንግ በማድረግ የነበራችሁ ሁሉ በጣም በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ሁሉም ነገር በወጣ የተካላችሁ እግዚአብሔር አገልግሎታችሁን ይቀበል። ጾማችን የበረከት የሰላም የደስታ ያድርግልን። አንብቡ፣ መርምሩ፣ ጠይቁ፣ መጽሐፍትን አገላብጡ፣ ዩቲዩብ ላይ ሰርች አድርጉ። የሆነ ሰው ላይቭ ሰው ከፍቶ እስኪመጣ ድረስ አትጠብቁ። እውነቴን ነው የምላችሁ። በውስጥ አውራኝ የምትሉ ሰዎች በጣም እቸገራለሁ። እኔ በጣም ብዙ የግል ህይወቴ ጉዳይ አለ፣ ስራ አለብኝ። ስለዚህ በጣም ጥቂት ደቂቃ ነው፣ በጣም ጥቂት ሰዓት ነው ያለችኝ እና በውስጥ ብዙ ሰው ጋር እንደዚህ አልደዋወልም። ባይዘወይ
ምክንያቱም ተንኮለኞችም አሉ፣ ሴረኞችም አሉ። ሴራ አለ። ወንድሞችን ለማሳሳት ሆን ብለው የሚላኩ የሚመጡ እህቶች እንዳሉ አውቃለሁ። ስለዚህ እኔ ይጠነቀቃሉ፣ ጥንቁቅ ነኝ። ሲጀመር ጊዜም የለኝም በውስጥ ለማውራት። በውስጥ ካወራችሁ ቮይስ አስቀምጣችሁ ቮይሱን ቆይቼ ከመለስኩኝ ነው እና በውስጥ አስተምረኝ በውስጥ አውራኝ የሚለው ነገር ትንሽ እቸገራለሁ። እኔ ብዙም አላምንበትም እውነቱን ለመናገር። ኦኬ ትምህርት ብቻ ለመስጠት እሰጣለሁ። ትምህርት ለመስጠት ማለት ቮይስ አስቀምጣላችሁ፣ ቮይሳችሁን እሰማውና ለቮይሳችሁ መልስ እሰጣለሁ። አለቀ። ይሄ በቪዲዮ ኮል አውራኝ፣ በዚህ ውጣ፣ በዚህ ግባ፣ እኔ የለውበትም። እሺ ፍላጎቴም አይደለም። በተቻለ መጠን እዚሁ እንድጨርሱ ፈልጋለሁ። እዚሁ ቲክታክ ላይ በቃ እዚሁ እንድጨርሱ። ኦኬ እዚሁ ጨርሱ። ከዛ ውጭ ግን በቴሌግራም ላውራ ካላችሁም ቮይስ ታስቀምጣላችሁ። ቮይሱን አዳምጠውና መመለስ የምችለው ከሆነ እመልሳለሁ። ኦኬ መመለስ ካልቻልኩኝ ግን ያው ይቀራል ማለት ነው እንጂ ይሄ ደውዬ በቪዲዮ ኮል ላውራ ሊክ እንዴት ነህ ሱሱ ዝም ብሎ እየደወሉ በቃ ላውራ እንዲሁ በቃ ብሶቴንም ልንገርህ ከሆነ እሱም አልችልም። እኔ ጋር የምታጠፉትን ጊዜ እግዚአብሔር ጋር ብታጠፉ፣ በርከክ ብላችሁ ብታለቅሱ፣ ብትጸልዩ እግዚአብሔር ብዙ መልስ ይሰጣል ብዬ አምናለሁ። ይኸው ነው። ጨረስናል። በጣም ጥሩ። ቤት የከፈቱ ወንድሞች ካሉ እንግዲህ እየሄዳችሁ ተማሩ። ለምትሰሙት ትምህርት ተጠንቀቁ። እሺ ፕሊዝ። አንገቱ ላይ ማህተብ ያሰረው ሁሉ ኦርቶዶክስ ነው ማለት አልችልም። እኔ ኦርቶዶክስነት ማህተብ በማሰር አይደለም። ኦኬ ማህተብ ማሰር አንደኛው መገለጫ ነው፣ ግን ኦርቶዶክሳዊነት ግን አይደለም። ምን ማለት ነው? ኦርቶዶክሳዊነት ህይወት ነው፣ ትምህርት ነው። ምክንያቱም ብዙዎች ማህተብ እያሰሩ ሰዎችን እየሸወዱ ስለሆነ እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ ትምህርት ነው ማስተምረው እያሉ ጥምቀት አያድንም ሲሉ እየሰማው ነው። ቁርባን አያድንም ሲሉ እየሰማው ነው። ድነናል፣ እየዳን ነው፣ እንድናለን የሚለው ትምህርት የቤተክርስቲያን ትምህርት አይደለም ሲሉ እሰማለሁ። ይሄ ምንፍቅና ነው። አንተ መስቀል ያሰርክ ወይ መናፍቅ ነህ። መስቀል ያሰር ተሐድሶ ነህ ማለት ነው። ምክንያቱም ስግጥ ብለህ ጥምቀት አያድንም ካልክ የቤተክርስቲያን ትምህርት እንዴት ትላለህ እንዴ? ቤተክርስቲያን በእምነት መግለጫዋ ላይ ጥምቀት ለኃጢአት ስርየት፣ ጥምቀት ለልጅነት፣ ያልተጠመቀ አይድንም ብላ ያስቀመጠች ቤተክርስቲያን አንተ መጥተህ ቤተክርስቲያን እኮ ጥምቀት አያድንም ተው። እንደዛ ካልክ አንተ ተሐድሶ ነህ፣ መናፍቅ ነህ። አለቀ። አላወኩም ልማር ጥሩ ነገር ነው። አላቅም ልማር አስተምሩኝ አሪፍ ነገር ነው። ኦኬ እንጂ ዝም ብሎ እንደዛ አይሆንም። ግልጽ ነው። ስለዚህ ወደ ከፈቱ እህቶች ሂዱ፣ ወንድሞች ከከፈቱ ወደዛ ግቡ። ስለነበረን ጊዜ እግዚአብሔር ስም የተመሰገነው። ለምትሰሙት ለምታዳምጡት ትምህርት ተጠንቀቁ፣ አደራ። እሺ እግዚአብሔር ከኔም ከእናንተ ጋር ይሁን ብያለው። እሺ ቆይ እስቲ አንድ ሰው ሰላም ልበል። ዳግም አንቺ እንዴት ነው? አለሽ ከዚህ ጊዜ በኋላ አለው ኑሐሚን ደጓ ሴት፣ ኑሐሚን ባለመነጽሯ ሴት ጠፋሽ እኮ። ክላስ ምናምን ትንሽ ግን አንተም አልነበርክም። አክቹዋሊ እኔም አልነበርኩም። በእርግጥ ግን የመጨረሻ ሳገኝሽም ክላስ ነበረ ምክንያትሽ። አሁንም ክላስ ነው ስቲል? አሁን ጨርሻለሁኝ። አሁን ጨርሻለሁ። ምንድን ነው አሁን ክላስ መግባት አቁሜያለሁ።
1 ወር ምናምን ግራጁዌት ጠፍቶታል። አደረግሽ እንዴ? አይ ክላስ ፓርቱን ከዚህ በኋላ ፔፐር ኦኬ 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 ኦኬ። ፔፐር ወርክ ላይ ነሽ? ኮንግራ መቼ ነው ብያለሁኝ ደግሞ ኮንግራ ብያለሁኝ። ኧረ ኧረ አንቺ አረጋጊ። እኔ ብዙ ሚዲያ ላይ ያው ሰዎች ቀርጸው ፖስት አደረጉ እንጂ እኔ ብዙ ግርግሩን ስለማልወድ እና ደግሞ ታውቂያለሽ ሚዲያ ላይ ብዙ ተንኮል ስላለ ክፋት ስላለ በእርግጥ እንትን አለም ብዙ ፕራይቬት ላይፌን እንደምታየው እንትን አለው። እዚህ ዋልኩኝ፣ እዚህ ወጣው፣ እዚህ ገባው፣ እዚህ በላው፣ እዚህ ጠጣው ምን ሰው አይደለሁም። ያ በጣም ከባድ ነው። እሱ የብዙ ሰው ህይወት እየተመሰቃቀለ ስለሆነ መጠንቀቁ አሪፍ ነው እና እኔ ደግሞ በፊትም ብዙ እንትኑ አልወደውም። ይሄ አልወደውም ብቻ ባቸው ገብቶኛል። ሰላም ነው ሁሉ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? ስራ ጥሩ ነው፣ ምንም አይልም እግዚአብሔር ይመስገን። መነጽሮቹ እየሄዱ ነው እየተደረጉ ነው? እያደረግን ነው እንግዲህ እየሞካከርን ነው። ሌላ ቢዝነስ ከፈትሽ ኦን ዘ ሳይድ ወይስ? አንቺ እኮ ጎበዝ ነሽ። አይ እስካሁን አልከፈትኩም። ኦኬ መነጽሩ ላይ ነሽ? መነጽር እንሰራለን። እስካሁን እሱን እንማራለን፣ መነጽር እንሰራለን። ጎበዝ ጎበዝ፣ አሪፍ። የጾሙ እንዴት ነው? እንዴት ዞሻ ጾም? ምንም አይልም፣ ጥሩ ነው ኦኬ። እግዚአብሔር ይመስገን። የመጀመሪያሽ አይደለም አይደል? አይደለም። እሺ ቀጥል ነበር ተውኩት። መሲ ስለገባኝ ነው። አይ አይደለም። አሪፍ። እኔም እኮ ብዙ እንደዚህ አይነት ነገር እንትን አይደለም ፕራይቬት እንትን እኔም ጋር እኮ ይሰራል። ጎበዝ ማለትም ጥሩ ነው። እኔ በጣም እንትን እመክራለሁ የሰዎች እኔ ሚዲያ ላይ እኔ አልመክርም። ህይወታቸውን እንዲናገሩ እንዲያወጡ በጣም ብዙ ሰው እየተጎዳ ነው። ኑሐሚን ከምነግርሽ በላይ በጣም ማለት በጣም በጣም ብዙ ሰው ሜይ ቢ አንቺ በውስጥ አውሩ፣ እኔ ግን ብዙ ሰው በውስጥ ስለሚጽፍልኝ ነው የምነግርሽ። በቃ የብዙ ሰው ላይፍ እየተበጠበጠ ነው። የብዙ ሰው ሪሌሽንሽፕ በቃ እየተበተነ ነው። ትዳር እና እኔ እዚህ ወጣው፣ እዚህ ገባው፣ እዚህ ሄድኩኝ፣ እንዲበላው እንዲጠጣው አሩ ነው ብዙም አይገባኝም። አይ ደግሞ መንፈሳዊ ሲሆን ደግሞ በጣም ያስጨንቃል። ላይክ ሰው በዛ ልክ ነው የሚጠብቀው ምናምን፣ ከዛ ደግሞ የሰው ኤክስፔክት የሚያደርገው ነገር በራሱ ዲፕሬስድ ያደርጋል በጣም። እሱ ነው የምልሽ እኮ እንትን እየሆነብሽ ይመጣል። ከህይወቱ ይልቅ እይታውን ነው የምትወጂው። የሆነ ሰዓት ላይ እይታውና አስተያየቱ ነው በቃ እንትን የሚልሽ እና እኔ እንጃ። እኔ ብዙ ጥሩ ነው ያዥ ህይወትሽን በግል በደንብ በሚስት ሸፈን አድርጊያት። ፍርፍርም እኮ ተሸፍኖ ሲመጣ ነው ደስ የሚለው። ፍርፍርም ተሸፍኖ ሲመጣ ነው አሪፍ አይደል? ግለጥ ስታደርጊው ቶሎ ከቀዘቀዘ እንትን አይልም። አሪፍ። የህፃናት መነጽር ትሰሪያለሽ ይሉሻል? የህፃናትም የወጣቶችም የሽማግሌም እንሰራለን። የፕሪስክሪፕት የእንትኖች ትሰሪያለሽ ማለት ነው። ዝም ብሎ የመዘነጫ ብቻ ሳይሆን የእንትን ትሰሪያለሽ ማለት ነው። የህክምና ትሰሪያለሽ? ኦኬ። እየሰማችሁ ነው እንግዲህ። አይናችሁ ትንሽ እንትን ያለባችሁ ሰዎች ቃላቱ እንዳይመልጥ ነበር። አይናችሁ ትንሽ ህክምና የምትፈልጉ ሰዎች ያው የህክምና መነጽር ትሰራለች፣ የፀሐይ መነጽር ትሰራለች። ደግሞ እንደ ፓርላማ የኢትዮጵያ ፓርላማ መነጽር አድርገው ስብሰባ ውስጥ እንደሚተኙት እንደዚህ አይነት መነጽር ከፈለጋችሁም ትሰራለች። አሁን ካሜራ ያለው መነጽር ነው ብዙ ሰው የሚፈልገው አሁን ላይ። እንደዚህ አይነትም አሉ። እሱም ትሰራለሽ አሉ ካሜራ ያላቸው መነጽሮች። ካሜራ አይነት ምን ማለት ነው? ካሜራ ያላቸው ማለት መነጽር ናቸው፣ ግን እንደ ካሜራ የምንጠቀምባቸዋለን ማለት ይቀርጻሉ። ካሜራ የተገጠመባቸው መነጽሮች ናቸው። መቅረጽ ብቻ ነው እንጂ ስልክ ማንሳት ምናምን ሌላ ፊቸር የላቸው።
ይቀርጻሉ ነው እንጂ እንትን አይሉ። አሃ አሪፍ፣ በጣም በጣም ጥሩ። ስለዚህ አሁን ምን እናደርጋለን መሰለሽ? ጌም ላጫወትሽ። እኔ እንኳን ላልጫወት ለአንቺ ብዬ ነው ግን። እሺ 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 የት ነው ሱቅሽ ትባያለሽ? ኦኬ